ኢኮኖሚው አለ ከአዲስ አበባ ባልቲሞር ከገባች 2 ዓመት ከ6 ወራት ያስቆጠረችው ቅድስት 2 ልጆቿንና እናቷን ለመደጎም በወር ቢያንስ $250 ለመላክ በራሷ ላይ ግዴታ ጥላለች። ለዚህ ዘገባ ሲባል ስሟ የተቀየረው የ37 ዓመቷ የህግ ምሩቅ በአንድ መንግስታዊ ያልሆነ ድርጅት ውስጥ የነበራትን ስራ ጥላ አሜሪካ ከገባች ወዲህ ቃሏን ለመጠበቅ ውሎዋ ከአንዱ ስራ ወደ ሌላው መባከን ሆኗል። ከኢትዮጵያ ወደ አሜሪካ ስትጓዝ የመኖሪያ ፈቃድ አግኝታ ስትደላደል ልጆቿን ለመውሰድ እያለመች ነበር። ነገር ግን ሁሉም ነገር እንዳሰበችው አልተፋጠነም። በሂደት ላይ ያለው የተገን ማመልከቻ መቼ እልባት እንደሚያገኝ ስትጠየቅ ያስፈራል ትላለች። ከዚያ ባሻገር ፕሬዝደንት ዶናልድ ትራምፕ አንድ ትልቅ ቆንጆ የሚል ስያሜ የሰጡት የህግ ረቂቅ ውስጥ የተካተተው የሐዋላ ታክስ ቅድስትን በቀጥታ የሚመለከት ነው። በአሜሪካ የህዝብ ተወካዮች ምክር ቤት ጸድቆ የሀገሪቱን ሴኔት ይሁንታ የሚጠብቀው የህግ ረቂቅ በዩናይትድ ስቴትስ የሚኖሩ የውጭ ሀገር ሰዎች ወደ ትውልድ ሀገራቸው ሐዋላ ሲልኩ 3.5% ታክስ እንዲከፍሉ ያስገድዳል። ህጉ ጸድቆ ስራ ላይ ከዋለ ቅድስት ለቤተሰቦቿ ከምትልከው $250 $8 ከ75 ሳንቲም አካባቢ ታክስ መክፈል ይኖርባታል። ገንዘባቸው ይመስልሃል? አለች ቅድስት ስለ የህግ ረቂቁ ስትጠየቅ። የውጭ ሀገር ሰዎችን የሐዋላ ታክስ ለማስከፈል የዶናልድ ትራምፕ አስተዳደር የህግ ረቂቅ ያዘጋጀው ወጪ ለመቀነስና ገቢን ለማሳደግ በያዘው እቅድ ሳቢያ እንደሆነ በቴነሲ ግዛት ሜምፊስ ከተማ የሚኖሩት የኢኮኖሚ ባለሙያው ዘሪሁን ተስፋዬ ያስረዳሉ። የአሜሪካ አሁን ያለው አስተዳደር በተቻለ መጠን በግብር ይሁን በተለያዩ ታሪፍ ሊሆን ይችላል፣ እንደዚሁም ደግሞ በእንደዚህ አነስተኛ ክፍያዎች የመንግስትን ገቢ ማሳደግ እና ወጪውን መቀነስ ነው። ትልቁ የኢኮኖሚ እንቅስቃሴያቸው ይሄ ነው። እንግዲህ በዚህ ሂደት ውስጥ ነው እንግዲህ የአሜሪካ ዜግነት የሌላቸው ነገር ግን በተለያየ ምክንያት ወደ ትውልድ ሀገራቸው ገንዘብ የሚልኩ ሰዎች የተወሰነ ፐርሰንት ለሚልኩት ገንዘብ እንዲከፍሉ የሚል የመጣው ዋናው ፐርፐዙ ያው ገንዘብ ማሰባሰብ ነው። ህጉ ጸድቆ ስራ ላይ ከዋለ ቅድስትን ጨምሮ በአሜሪካ የሚኖሩና ዜግነታቸውን ያልቀየሩ ኢትዮጵያውያን ሐዋላ ሲልኩ ታክስ ለመክፈል ይገደዳሉ። በአሜሪካ ምን ያክል ኢትዮጵያውያን እንደሚኖሩ በትክክል አይታወቅም። የአሜሪካ መንግስት የህዝብ ቆጠራ ውጤት ሰነድ ግን 364645 ገደማ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን በዩናይትድ ስቴትስ እንደሚኖሩ ያሳያል። የቀድሞው የኢትዮጵያ ዲያስፖራ ኢንቨስትመንት ፎረም ዋና ስራ አስፈጻሚ አቶ ዮሐንስ አሰፋ ግን ቁጥሩ እስከ 1 ሚሊዮን እንደሚገመት ይናገራሉ። በአጠቃላይ ከዓለም ላይ ካሉት ስታወዳደር በቁጥር አንደኛ ነው። ሚድል ኢስት ጋር ተቀራራቢነት አሉ። አንደኛ፣ ሁለተኛ። በፋይናንሻሊ ግን አንደኛ ነው በዓለም ላይ እና ብዙ ሪሶርስ ወደ ኢትዮጵያ በሬሚታንስ በኢንቨስትመንት በኩል የሚያስገባ ዲያስፖራ ነው። ከአሜሪካ ወደ ኢትዮጵያ የሚላከው ሐዋላ ግን ሙሉ በሙሉ በህጋዊ መንገድ የሚያልፍ አይደለም። አቶ ዘሪሁን እንዲያውም ኢመደበኛው ሐዋላ ከፍተኛውን ድርሻ እንደሚይዝ ያምናሉ። የሚሰሯቸው ስራዎች ለምሳሌ ወይ ህጋዊ ካልሆኑ ያንን ገንዘብ ያመጡበት ምክንያት የማይገለጽ ሆኖ ሲገኝ፣ ሌላ ደግሞ አላስፈላጊ ክፍያዎችን ውጣ ውረዶችን ለማስቀረት ሲሉ ኢመደበኛ የሆነውን የገንዘብ አላላክ ይጠቀማሉ። እንደዚሁ ህጋዊ ሆነው የሚንቀሳቀሱና ገንዘባቸው የሚመዘገብ የሚታወቅ ሰዎች የበለጠ ገንዘብ ለመላክ ወይም የተሻለ ገንዘብ ለመላክ እንዲያስችላቸው ኢመደበኛ የሆነውን መንገድ ይጠቀማሉ። ሐዋላ ላኪዎች ከባንኮችና ህጋዊ የገንዘብ አስተላላፊዎች ይልቅ የጎንዮሽ ገበያውን እንዲመርጡ የሚገፋፉ በርካታ ምክንያቶች አሉ። ቀዳሚው በሁለቱ ገበያዎች መካከል ያለው የተመን ልዩነት ነው። የኢትዮጵያ መንግስት የዓለም አቀፉ የገንዘብ ድርጅት የተራዘመ የብድር አቅርቦት መርሃ ግብርን በሐምሌ 2016 ተግባራዊ ማድረግ ሲጀምር በሁለቱ ገበያዎች መካከል ያለው የተመን ልዩነት በከፍተኛ ደረጃ ጠቧል። ይሁንና አሁንም በሁለቱ ተመኖች መካከል ከፍተኛ ልዩነት ይታያል። በብሔራዊ ባንክ አማካኝ ዕለታዊ የምንዛሪ ጠቋሚ መሰረት ዛሬ $1 ምንዛሪ 134 ብር ገደማ ቢሆንም በትይዩ ገበያ እስከ 156 ብር መድረሱን ዶይቼ ቬለ ለመገንዘብ ችሏል። ኢትዮጵያ ባለፉት 9 ወራት ከሐዋላ $5.1 ቢሊዮን ማግኘቷን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ፍጹም አረጋ አስታውቀዋል። ከዚህ ውስጥ ምን ያክሉ ከአሜሪካ ወደ ኢትዮጵያ የተላከ እንደሆነ ዶይቼ ቬለ ከአምባሳደር ፍጹም ለመጠየቅ ያደረገው ጥረት አልተሳካም። ይህ አምባሳደር ፍጹም በ2016 በሐዋላ ወደ ኢትዮጵያ ገብቷል ካሉት $4.4 ቢሊዮን በ$700 ሚሊዮን ገደማ ከፍ ያለ ነው። የኢትዮጵያ ኤክስፖርት ተደምሮ ከሬሚታንስ አልፎ አያውቅም በፍጹም። ቡናው፣ ሰስሜ፣ ጫቱ ምንም ተጨማምሮ የኢትዮጵያ ዲያስፖራ በሬሚታንስ በኦፊሻል ቻናል ይሄው ምንግል ዴታ ኦፊሻል ሬሚታንስ ማለት በሐዋላ ሰርቪስ የተላከ
አንኦፊሻል ደግሞ ሰው በኪሱ በተለያየ በብላክ ማርኬት ደግሞ የሚገባ ከዚህ በፊት የዛሬ 10 ዓመት አካባቢ ወርልድ ባንክ ጥናት አድርጎ ነበር። ኢኳል ኦር ግሬተር ከኦፊሻል ከሚገባው ሰው ማለት ለምሳሌ አሁን 6 ቢሊዮን ገባ ማለት ሌላ 6 ቢሊዮን አንኦፊሻል ይገባል። እሱንም ሳንቆጥር ነው አሁን በ6 ቢሊዮኑ ኢቭን 4 ቢሊዮን 3 ቢሊዮን በነበረበት ጊዜ ያ ሁሉ ኢንሰንቲቭ ተሰጥቶት ኤክስፖርት ሴክተር ቡና ብቻ 25 ሚሊዮን ህዝብ ነው ኢትዮጵያ ውስጥ ኤምፕሎይ የሚያደርገው ማለት ከካልቲቬሽን ግሮዊንግ፣ ሃርቨስቲንግ፣ ፕሮሰሲንግ፣ ትራንስፖርቲንግ፣ ኤክስፖርቲንግ ሁሉ ተጨምሮ 25 ሚሊዮን ህዝብ ነው። ቡና ዘንድሮ 2 ቢሊዮን ሊያመጣ ተብሎ በጣም ትልቅ ሴሌብሬሽን አለ። 25 ሚሊዮን ሰው ተሳትፎበት ማለት ነው። የሬሚታንስ ግን less than 5 ሚሊዮን ወርልድዋይድ ካሉት እስከዛ ውስጥም ማጆሪቲው ከአሜሪካ ወደ 1 ሚሊዮን ማይሞላ ህዝብ የሚልከው የኤክስፖርትን ደብል ነው። በሌላ በኩል ደግሞ ማየት ከፈለክ የሬሚታንስ ኮንትሪቢዩት የሚያደርገው ለኢትዮጵያ ጂዲፒ 0.3% የኢትዮጵያ ጂዲፒ ነው። ቀላል አይደለም። መድኃኒት የሚመጣው በዚህ ነው። ለሀገር መከላከያ ጥይት የሚገዛው በዚህ ነው። ዴቨሎፕመንት ግድብ የሚሰራው በዚህ አይነት በሚመጣ ዶላር ነው። ምንም መንግስት ኢንቨስትመንት የለውም እዚህ ላይ። ኤክስፖርት ላይ ብዙ ኢንቨስትመንት አለ፣ ብዙ ኢንሰንቲቭ አለ የሚሰጥ። ለሬሚታንስ ላይ ግን ምንም አይነት ኢንሰንቲቭ የለም፣ ምንም አይነት ኢንቨስትመንት የለም። የብሔራዊ ባንክ ገዢ ማሞ ምህረቱ በሐምሌ 2016 ተግባራዊ የተደረገው የውጭ ምንዛሪ ግብይት ስርዓት ለውጥ ባስከተለው አዎንታዊ ተጽዕኖ ምክንያት ሐዋላ ካለፈው ዓመት አኳያ በ2017 ቢያንስ በ25 በመቶ ይጨምራል ተብሎ እንደሚጠበቅ ተናግረው ነበር። የውጭ ምንዛሪ ግብይት በባንኮችና በደንበኞቻቸው ድርድር እንዲወሰን መደረጉ አዎንታዊ ለውጥ እንዳመጣ ያስረዳሉ። ሊበራላይዜሽኑ በጣም ጥሩ ጅማሮ ነው። ብሔራዊ ባንክ መደነቅ አለበት። ኢምፕሊሜንቴሽኑ የሪፎርሙ ፍሎለስ ነው። በጣም ፕሮፌሽናል በሆነ መንገድ ነው ኢምፕሊሜንት የሚያደርጉት ያሉት። ሰክሰስፉል ነው ብዬ አምናለሁ። ግን የሚቀር ሪስትሪክሽኖች አሉ። አሁን በቅርቡ የወጣው የአይኤምኤፍ መግለጫ አይተህ እንደነበረ የሪፎርሞቹ የሚቀሩ ሪስትሪክሽኖች አሉ። ካፒታል አካውንት ማኔጅመንት ላይ ማለት ይሄ ፎሬን ከረንሲ ማኔጅመንት እና አለዋወጥ መሸጥና መግዛት ሪስትሪክሽኖች አሉ። እነዚህ ሪስትሪክሽኖች አርቢትራጅ ይፈጥራሉ ለባንኮቹ። ለምሳሌ አሁንም አንዳንድ ጨዋታዎች አሉ ባንኮቹ ጋር ኮርድ የማድረግ እና የማዳላት አዲሽናል ኮስት ማስከፈል ኦፍ ደ ቡክ ኦፊሻል ያልሆነ አሉ። ለባንኮቹ የሚሰጣቸው አድቫንቴጅ አለ። ያንን አድቫንቴጅ ተጠቅሞ ባንኮቹ አዲሽናል ቻርጅ ያ ልዩነት ያመጣል። ለትዩ ገበያ ህልውናም ሆነ መፋፋት ዋነኛው ምክንያት በኢትዮጵያ የገቢና የወጪ ንግድ ሚዛን መካከል ያለው መዛነፍ በመሆኑ ብሔራዊ ባንክ የውጭ ምንዛሪ ግብይት ላይ ያደረገው ለውጥ መሰረታዊ ልዩነት ለማምጣቱ አጠያያቂ ነው። የእርምጃው አንድ አመክንዮ የብር የመግዛት አቅም ሲዳከም የወጪ ንግድ ይጠናከራል፣ ሀገሪቱ የምትሸምተው በአንጻሩ ይቀንሳል የሚል ነው። በውጭ ምንዛሪ ግብይት ስርዓት ለውጡ ምክንያት የኢትዮጵያ ባለስልጣናት የወጪ ንግድ በዚህ ዓመት ቢያንስ በ100% ያድጋል ብለው ይጠብቃሉ። አቶ ዘሪሁን ግን እርምጃው ለኢትዮጵያ ኢኮኖሚ ዱብዳ ነው የሚል እምነት አላቸው። ምንም አይነት ዝግጁነት፣ ምንም አይነት የኢኮኖሚ ስትራክቸር ለውጥ ባልነበረበት እንደው የዱብዳ አይነት ነገር ነው። ኢኮኖሚው ሻክ ነው የሆነበት፣ ዝግጁ አልነበረም። ይህ ደግሞ በሚሆንበት ጊዜ የብርን መግዛት የበለጠ እያደቀቀው ይመጣና ኢመደበኛው የበለጠ እንዲበረታታ ያደርገዋል፣ ወይም ኢመደበኛው ላይ ሰዎች የበለጠ እንዲሳተፉ ያደርጋቸዋል። ስለዚህ ፍላጎትና አቅርቦቱ በብዛት የምታየው ከመደበኛው ይልቅ ኢመደበኛው ላይ ነው። እንደው ዛሬ ወስደ ኢትዮጵያ ውስጥ ያሉ ባንኮችን ሁሉ ደምረህ ዛሬ ያገኙትን የዶላር መጠን ብታሰላው እና የኢመደበኛው በትክክል መረጃው ቢገኝ ኢመደበኛው ምናልባት ከ200 እና ከ300% በላይ ይበልጣል። ኢኮኖሚው ሁልጊዜ በኢንሴንቲቭ ነው የሚንቀሳቀሰው። ማንኛውም ሰው 150 እና 130 ማወዳደር አይከብደው። 150 የበለጠ የተሻለ ነው የሚሆነው። መንግስትም መጀመሪያውኑ እንዲህ አይነት ዲቫሉዌሽን ሲወስድ ጥንቃቄ አላደረገም። ዶናልድ ትራምፕ ሐዋላን ለመቅረጥ የተነሱት ኢትዮጵያ በውጭ ሀገራት ከሚኖሩ ዜጎች ጠቀም ያለ ገንዘብ ለማግኘት በምትሻበት ወቅት ነው። አሁን በረቂቅ ደረጃ የሚገኘው ሕግ ጸድቆ ስራ ላይ ከዋለ አቶ ዮሐንስ ሐዋላ መላክን የበለጠ ውድ ሊያደርግ እንደሚችል ያስረዳሉ። ሐዋላ ካምፓኒዎች ቻርጅ የሚያደርጉ የሰርቪስ ፊ አለ። ከዓለም ላይ በሙሉ ካሉት ሪጅኖች ውስጥ አፍሪካ ሞስት ኤክስፐንሲቭ ነው። አንዱ ምክንያት ኮምፒቲሽን ስለሌለ እና ኢኖቬሽን ስለሌለ ነው። ከዛ ላይ ታክስ ከጨመርክበት ኢቨን ሞር ኤክስፐንሲቭ ይሆናል። ይሄ ሰው ኦፊሻል ቻናል መጠቀም ትቶ አንኦፊሻል ቻናል እንዲጠቀም ነው የሚያደርገው። ያም ማለት በሰው መላክ ብቻ ሳይሆን ካምፓኒዎቹም በህገወጥ የሚንቀሳቀሱ ይነሳሉ። ኦፖርቹኒቲን የተፈጠረላቸው
ያለ ታክስ የሚልኩበት ኦፖርቹኒቲ ካለ ብዙ ነው። ያ 3% ቀላል አይደለም። ሃርድ ኤርን መሆኑ ብቻ ሳይሆን ማንም ሰው ሎው ኮስት ሚንስ ነው የሚፈልገው ገንዘቡን መላኪያ እና በዛ አንጻር ትልቅ ተጽዕኖ ይኖረዋል። ከአሜሪካ ወደ ኢትዮጵያ በሚላከው ሐዋላ ኢመደበኛው የገንዘብ ዝውውር የበላይነት ይዞ የሚገኝ ነው የሚል እምነት ያላቸው አቶ ዘሪሁን የዶናልድ ትራምፕ አስተዳደር ሕግ ጸድቆ ስራ ላይ ቢውል ተጽዕኖ የሚያርፈው በጥቂቶች ላይ እንደሚሆን ይናገራሉ። ይሁንና 3.5 በመቶ የሐዋላ ታክስ የአገልግሎት ክፍያና የኢመደበኛው ከፍ ያለ የምንዛሪ ተመላሽ ሲታከል ላኪዎችን ከመደበኛው ስርዓት እንደሚያሸሽ ያስረዳሉ። 3%ም ከመክፈል ለባንኮችም ከመክፈል እንደዚሁም ደግሞ ኤክስቼንጅ ሬቱም በጣም አነስተኛ ከሆነው ከባንክ ጋር ዲል ከማድረግ ወይም ደግሞ ከመገበያየት ይልቅ ኢመደበኛውን ይሄዳል። ስለዚህ ሁለቱም መንገዶች ላይ ስትሄድ የኢትዮጵያ መንግስትም የፖለቲካው ተጽዕኖ እንዳለ ሆኖ ማለት ነው ያደረጋቸው የኢኮኖሚ ሪፎርሞች እንደውም የበለጠ ኢመደበኛውን የገበያ ስርዓት የሚያበረታታ ሆኖ ትመለከተዋለን። ስለዚህ አገር ውስጥ ሬሚታንስ መግባቱን አያቆምም። ነገር ግን የሚገባበት መንገድ ግን አሁንም ኢመደበኛው ነው የሚሆነው ማለት ነው። አቶ ዮሐንስ የዶናልድ ትራምፕ አስተዳደር የሐዋላ ታክስ ከአሜሪካ ወደ ኢትዮጵያ የሚላከውን ገንዘብ እንደማያቆም ይስማማሉ። ለዚህ አንደኛው ምክንያት የኢትዮጵያ ዲያስፖራ የሚልከው ገንዘብ በዋናነት ለመሰረታዊ ፍጆታ የሚውል መሆኑ ነው። አብዛኛው ሪሚተንስ የሚሄደው ፎር ኮንሳምፕሽን ነው። የአቨሬጅ ሪሚተንስ ለአፍሪካ ሳብሳሃራን አፍሪካ ወደ $200 ነው ኢች ታይም። ያ $200 የሚሄደው ሜዲሲን ለመግዛት፣ ልብስ ለመግዛት፣ ፉድ ለመግዛት ኮንሱም ነው የሚደረገው። ቤተሰብ የሚደገፍበት የሚቀር ነገር አይደለም። ኢቨን በኮቪድ ጊዜ ሰው አላቆመም መላክ ተቸግሮ ቢሆን ቀነሰ እንጂ አላቆመም። ምክንያቱም ቤተሰቡ ይጎዳል። ስለዚህ ብሩ መሄዱ አይቀርም፣ ግን ሌላ መንገድ ይፈጃል። ትራምፕ ከዚህ ቀደም በርካታ ሀገራት ላይ ታሪፍ ጥለዋል። መንግስታቸው የሚሰጠውን እርዳታ ቀንሰዋል። የአሜሪካ ዓለም አቀፍ የልማት ኤጀንሲ ወይም ዩኤስኤድን አወቃቀር ቀይረዋል። እነዚህ እርምጃዎች በዓለም ዙሪያ ድህነትን ሊያባብሱ እንደሚችሉ እንደ አቶ ዮሐንስ ያሉ የዓለም አቀፍ የልማት ባለሙያዎች ይሰጋሉ። የፕሬዝደንት ዶናልድ ትራምፕ አስተዳደር የውጭ ሀገር ሰዎች ሐዋላ ሲልኩ ታክስ ለማስከፈል የደረሰበት ውሳኔ አሁን በስልጣን ላይ ያለው መንግስት ህገወጥ የሚባለውን ስደት ለመቀነስ ከያዘው አጀንዳ የማይጣጣም ለአሜሪካ የማይጠቅም እንደሆነ አቶ ዮሐንስ ይተቻሉ። ውሳኔው ህገወጥ የገንዘብ ዝውውርን ለመቆጣጠር ምዕራባውያን ሀገራት የዘረጓቸውን አሰራሮች የሚያዳክም ጭምር ነው። ረቂቅ ህጉ እንዳይጸድቅ የሚደረጉ ጥረቶች ውጤት ሊያመጡ እንደሚችሉ አቶ ዮሐንስ ተስፋ አላቸው። ረቂቅ ህጉ እንዳይጸድቅ ግፊት ከሚያደርጉ መካከል የገንዘብ አስተላላፊ ድርጅቶች ይገኙበታል። የሜክሲኮ ፕሬዝደንት በይፋ ተቃውሟቸውን ያሰሙ ሲሆን የሀገራቸው ምክር ቤት አባላት ወደ ዋሽንግተን ዲሲ በማምራት የህግ ረቂቁ እንዳይጸድቅ ግፊት የማድረግ እቅድ አላቸው። አቶ ዘሪሁን ግን እነዚህ ጥረቶች የሚሳኩ አይመስላቸውም። የሜክሲኮን ብቻ አይደለም የታዳጊ ሀገሮች አፍሪካ ሀገር ውስጥ ያሉ ቢኮዝ ብዙ ተጠቃሚ ሀገሮች አሉ እንደ ኬንያ፣ እንደ ኢትዮጵያ፣ ሶማሊያ፣ ሳውት አፍሪካ፣ በተለይ ዌስት አፍሪካ፣ ናይጄሪያ፣ ጋና የመሳሰሉ በጣም ትልቅ ሬሚታንስ ከአሜሪካ የሚያገኙ አሉ። ከአሜሪካ ከሚኖሩ ዜጎቻቸው የሚያገኙ አሉ። እነሱ ሁሉ ሎቢ ሊያደርጉ ይችላሉ። ነገር ግን አሁን ያለው መንግስት ግቦቹ ውስን ናቸው። ወጪን መቀነስ ደግሞ ገቢን ማብዛት ነው። ጀስት እንደ ቢዝነስ ነው አሁን ራን እያደረጉት ያለው ፌዴራል ገቨርንመንቱ። ስለዚህ ይሄንን ሊሳካላቸዋል አይዳውት። እውነት ለመናገር የሚሳካ አይመስለኝም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።